በክርስቶስ ስም ሰላም ላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። ዛሬ ለ45 ደቂቃ ነው በፊታችሁ የምቆመው። ሰዓቱን ዶክተር ግርማ ጋር ደጋግሜ ያረጋግጫለሁ። ብዙ ነው፣ ይበቃኛል። እና ባለፈው ዲቮሽን ያካፈልነው ታውቃላችሁ፣ ደቀ መዝሙር ሆኖ ከዛ ማህበረሰቡ ላይ ተለውጦ የጽድቅ ተጽዕኖ ያመጣ ተለውጦ የለወጠውን ሰው እስጢፋኖስን ነው ለማስጠናት እና የሞከርኩት። እና ይሄ ወንድማችን እስጢፋኖስ ጥቂት ዘመን የኖረው ግን ያመጣው ተጽዕኖ ከሚኖርባት ቸርች ብቻ ሳይሆን ከተወለደበትም ማህበረሰብ ውስጥ አስገራሚ ተጽዕኖ አምጥቷል። እና የተለወጡ ለዋጮች ሶስት ባህሪያት በእስጢፋኖስ ሕይወት ያየነው፣ አንደኛ ሰውን ሁሉ እንደ አመሉ ለመቻል ልቡ የተዘጋጀ ነው። ባልተለወጡ ሰዎች መሃል የተለወጠ ማንነት ይዞ እንዳገለገላቸው ታያላችሁ። ሁለት የህዝቡን ተግዳሮት ሙሉ ለሙሉ ባያስወግድም ቀንሷል። እስጢፋኖስ በድንቅና ተአምራት እያደረገ ጸጋና ኃይል ተሞልቶ በህዝቡ መካከል ድንቅን ደግሞም ተአምራትን ያደርግ ነበር። እንደ ጌታ እንደ ኢየሱስ እንዲሁ ነበር ዮሐንስ ማነው እስጢፋኖስ። ሶስተኛ ያጠና ነው ያንኑ የኖረበትን ማህበረሰብ ዕውቀትን ይመግብ ነበር። እና አመላቸውን ይችላል እስጢፋኖስ፣ ደግሞም ዕውቀትም ይመግባቸዋል እስጢፋኖስ። ተግዳሮታቸውን ደግሞ ይቀንስላቸዋል። በቃ በዚህ ምድር እኮ መኖሬ ለሰው ልጆች እንዲህ ካላረኩ ጨውና ብርሃን መሆኔ ጥቅሙ ምንድነው? እና ልኬቱ የእድሜ ርዝመት ወይም የዲግሪ ብዛት አይደለም። ታውቃላችሁ እግዚአብሔር ለወደደው በአምሳሉ ለፈጠረው ለአዳም ልጆች በምድር ላይ በመኖሬ ምን አድርጌያለሁ ነው ሚዛኑ። እስጢፋኖስ ሰማይ ተከፍቶ ቆሞ እስኪመርቀው ድረስ የፊቱ ብርሃን እየበራ ማረጋገጫ እስኪሰጠው ድረስ አስገራሚ የጽድቅ ተጽዕኖ በአጭር ሰዓት ብዙ የሚያስደምም ተጽዕኖ አምጥቷል። እንግዲህ አንዳንዱ ተጽዕኖአችን የሚለካው በእድሜያችን ብዛት ነው። እና ብዙ ዘመን ኖረ ትንሽ ብታፈራ ተገቢ አይሆንም። እና መሬቱን ለምን ታጎሳቆላለች? ቁረጣት፣ በየአመቱ የሚገባውን ፍሬ ካላፈራች ተብላ ትንሽ ማዳበሪያ ላርግላትና ታገሳት እንደተባለው ነው። ታውቃላችሁ። እና እስጢፋኖስ ጥቂት ዘመን ብዙ ፍሬ ያፈራ ሰው፣ ይልቁንም ወንጌል ሁሉ በዓለም እንዲሰራጭ ምክንያት ሆኗል። የመጀመሪያው ሰማዕት ከመሆኑም በላይ እነ ሐዋርያው ጳውሎስ ወደ ጌታ እንዲመጡ አስተዋጽኦ አድርጓል። እና እሱ ባለበት ሰማይ ክፍት ነው፣ እሱ ባለበት የፊት ብርሃን ነው፣ እሱ ባለበት ደስታ ነው፣ በውስጥም በውጭም። አብሮት ለሚያመልኩት ሳይሆን ጆሮ ደፍነው ጥርስ ነክሰው በአንድ ላይ ለሚወግሩትም የሚማልድ ልብ አለው። እና እስጢፋኖስ በእነዚህ ቱንቢዎች ተለውጦ ለዋጭ የሚል ማዕረግ ሰጠ ነው። ዛሬ ወንድሙን፣ ጓደኛውን፣ ፓርትነሩን ፊልጶስን ነው ዛሬ ላካፍላችሁ የፈለኩት። ሐዋርያት ሥራ ምዕራፍ 6 ላይ ባለፈው ትላንትና እንዳጠና ነው እስጢፋኖስን ፊልጶስንም እጅ በመጫን ለድቁና ሥራ የተላኩ ቢሆንም ይሄኛው ደግሞ ላቅ ያለ ማዕረግ አለው። ታውቃላችሁ እስጢፋኖስ በደቀ መዝሙር ሆኖ በማህበረሰብ ውስጥ እና ባደገባት ቸርች ውስጥ ነው ተጽዕኖ ያመጣው። የፊልጶስ ግን ለየት ይላል። ዛሬ የምናጠናው አገራዊ ለዋጭ ፊልጶስ በሚል ነው። የተጽዕኖው ልክ አገራትን ስላችሁ ኢትዮጵያ፣ ኤርትራ፣ ሱዳን እንደማለት እና ባደገበት አገር አልፎ ድንበር ዘለል ሚሽነሪ ሆኖ አንዱ ፊልጶስ አስገራሚ አገር ለዋጭ ማንነቱን ዛሬ ለማካፈል ነው በልቤ የተዘጋጀሁት። ሉቃስ ወንጌል ሐዋርያት ሥራ ምዕራፍ 8 ላይ ነው ይሄ ክፍል የምናገኘው። በጌታችን በኢየሱስ ስም አነባለሁ። ሐዋርያት ሥራ ምዕራፍ 8 ቁጥር 4 የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩስ መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበር። ብዙም ሽባዎችና አንካሳዎች ተፈወሱ። በዚያች ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾች ጀምሮ እስከ ታላላቆች ድረስ
ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያዳምጡት ነበር። ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያዳምጡት ነበር። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ። ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚያደርገውን ምልክትና ታላቅ ተአምራት ባየ ጊዜ ተገረመ። በኢየሩሳሌም የነበሩ ሐዋርያት በሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስ ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ተጠምቀው ነበር እንጂ ከነርሱ አንዱስ እንኳ ገና አልወረደም ነበርና። በዚያም ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስም ተቀበሉ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጨንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንታገኝ አስበሃልና ብርህ ከአንተ ጋር ይጥፋ። ልብ በእግዚአብሔር ፊት የቀና አይደለም። ከዚህ ነገር እድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ። ምናልባት የልብህን ሐሳብ ይቅርል እንደሆን ወደ እግዚአብሔር ለምን። በመራራ መርዝ በአመፅ እስራት። ይሄ ቃል ከባድ ነው። ድጋሚ እሱን ለአንብብ። ቁጥር 21 ቁጥር 23 በመራራ መርዝ እና በአመፅ እስራት እንዳለ አየኋለሁና። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው። እነርሱ ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራንም በብዙ መንደሮችም ወንጌልን ሰበኩ። ይሄን ነው የምንካፈለው። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ ቃሎች ድንቅ ናቸው። ለሚሰማ ብዙ ጥበብና እውቀት ውስጣቸው አለ። ዛሬም ከሰው ልንሰማ አልመጣንም። ጌታ ሆይ እነሆ ተስፋችን አንተ ብቻ ነህ። አይኖቻችን ወደ አንተ ናቸው። ማንንም ተውሰህ ትናገራለህ። በዚህ በፊትህ ኃያላን ተቀምጠዋል። በብዙ የደከሙ መንጋ ውስጥ ጌታ ኢየሱስ ሆይ ሲያሰማሩ ሲጠብቁና ሲመግቡ የኖሩ ናቸው። ካንተ ጸጋና ረድኤት ፈልገው በፊትህ ተሰበሰቡ። እኔም ከነሱ ጋር በፊትህ ነን። የጊዜውን ቃል ስትነግረን እንዲገባን በጸጋ እርዳን። ክብር ለአንተ ይሁን። ስለ ስምህ ብለህ ስማን። አሜን። ታውቃላችሁ እቺ ያልኳችሁ ከተማ ሰማርያ ከዚህ እንደ ቢሾፍቱ ያክል መራቋን እንጠራጠራሉ። ምና እዛው እስራኤል ከተማ ውስጥ ያለች አንድ እኮ ቀበሌ ነች ሰማርያ። ነገር ግን በገሃነም አገልጋዮች ተይዛለች። ሲሞን የተባለ ጠንቋይ ስትሰጡት የሚሰጥ ማለት ነው። ካልሰጣው የማይሰጥ ጠንቋይ እና ከተማዋ ሁሉ በሱ መዳፍ ገብታለች። ከንቲባ አላት፣ ቀበሌ አላት፣ አስተዳደር አላት። የሚያስተዳድረው ግን ሲሞን ጠንቋዩ ነው። ስንት ነቢያት ስንት ሐዋርያት በጎኑ አቋሉ። የሚደርስላት አታ በሲሞን መዳፍ ዘንድ ህዝቡ ወድቋል። አማራጭ የለውም። ብዙዎቹ አንካሳ ነበሩ። ለምን? ቀይ በሬ አምጣ ሲለው እምቢ ካለ ሽባ ያደርገዋል፣ የሚያድን የለም። ዶሮ አምጣ ካለ ቶሎ ያመጣለታል፣ እምቢ ካለ ሽባ ያደርገዋል። ደስታ የላቸውም፣ አንካሳና እውር ናቸው። ነገር ግን አማራጫቸው በሲሞን መዳፍ ውስጥ ገብተዋል። የአጋንንት አገልጋይ እና መራራ መርዝ፣ ቀደም ያነበብኩላችሁ መራራ መርዝ የሞላበት የመርዝ ብልቃጥ ነው እና በክፋት የተያዝክ ነህ፣ የአመጽ ልጅ ነህ ይለዋል። ነገር ግን ቅጽል ስሙን ይዩ የሰማርያ ሕዝብ ያወጣለትን ታላቁ የእግዚአብሔር ኃይል ይሉታል። ታላቁ የሰይጣን ልጅ እኮ ነው። ታላቁ የእግዚአብሔር ኃይል ይሉታል። ለምን? የእግዚአብሔር ልጅና የሰይጣን ልጅን መለያ ቅዱስ ቃሉ መንፈስም የላቸውም፣ የሚደርስ የሚታደግም የላቸውም። ከታናሽ እስከ ታላቅ ይሰሙት ነበር። ሁሉም ይሰሙት ነበር። አያሌ ቀን ይሰሙት ነበር። ያሳዝናል በእውነት። ለብዙ ዘመን ሁሉም ሰዎች ከትንሽ እስከ ትልቅ በመዳፉ ስር ገቡ። በመራራ መርዝ አገልጋይ ስር አምጡ ሲላቸው ያመጣሉ፣ ክፈሉ ሲላቸው ይከፍላሉ፣ ቤትሽን ሽጪ ሲሉ ይሸጣሉ።
እና ተመሳሳይ የሲሞን መንፈስ አገሩን እንደሞላው ልነግራችሁ ፈልጋለሁ። የሚደርስ የሚታደግ ታቶ ትዳርና ንብረታቸውን የሚያሸቅጡ ነጋዴዎች የበዙበት ከተማ ነው። እና ነገር ግን በጎን ላይ እኮ ሐዋርያት አሉ ታውቃላችሁ። ብዙ ነቢያት አሉ። በብሉይ ኪዳን እግዚአብሔር ያበለጸጋቸው መንፈስ ቅዱስ የተሞሉ ኃያላን አሉ። በጎረቤት ግን አጋንንት ይፈነጫል። ነገር ግን ታውቃላችሁ እስጢፋኖስ ሲሞት ሁሉም መበተን ሲጀምሩ ለመጀመሪያ ጊዜ ድንበር ዘለል ሚሽነሪው ፊልጶስ ወደ ሰማርያ ገባ። ለምን? ሰማርያን ሰላም አይሏቸውም፣ አይጨብጧቸውም፣ እንደርኩስ ነው የሚያዩአቸው ሐዋርያቱም ጭምር። ኢየሱስ ከሳምራይቱ ጋር ሲነጋገር ተደነቁ ይላቸዋል። ሰውን በሰውነቱ ሳይሆን በዘር የሚያይ ፊልጶስ የመጀመሪያው ድንበር ዘለል ነው። እና ይሄ ፊልጶስ ምዕራፍ 8 ቁጥር 26 ላይ ወደ ሰማርያ ገባ። እዛም ወንጌል ሰበከላቸው። የመጀመሪያ ሰው ይመስለኛል። ሰማርያዊና እስራኤላዊ አይገናኝም። ቅርብ ቢሆንም መንገዳቸውን እንኳን መሬታቸውን አይረግጡም እንዳይረክሱ ብለው። ትዝ ይላችኋል እነ ጴጥሮስ እሳት ከሰማይ ወርደን እንድናቃጥላቸው ፍቀድልን ብሏል ሐዋርያው። እና ይሄ ዳቆኑ ግን ወደ ሰማርያ ገባ፣ ወንጌል ይዞ ገባ፣ ክርስቶስን ሰበከላቸው። ሲቲ ኢቫንጀሊዝም ጀመረ እና ብዙ አጋንንት ይወጣሉ፣ ብዙ ሽባዎች ይፈወሳሉ፣ ደስታና እልልታ ሆነ። የመጀመሪያ ነው ሰማይ የተከፈተላቸው። እና በዚህ ሪቫይቫል ውስጥ ብቻውን ነው የከተማው ሕዝብ ሁሉ ማገልገል ከአቅሙ በላይ ሆነ። ዮሐንስና ጴጥሮስ እስኪላኩ ድረስ ከተማዋን አነቃነቃት። እና ተጽዕኖ አምጪ ሰው የለዋጭ ተለውጦ የሚለውጥ ሰው 5 ማንነቶች በሚል ነው ዛሬ ማካፈላችሁ። አንደኛ ፊልጶስ የእግዚአብሔር ክብር እንዲያርፍበት ከድቁና አልፎ ከተማን እንዲለውጥ ያበቃው እግዚአብሔር በሚሰራበት ጊዜ ገንዘብ የሆነበት ማንነቱ ምንድነው? ቁጥር 1 ለተገለጠለት ራእይ መታዘዙ ነው። ይሄንን እዚሁ ምዕራፍ 8 ላይ ነው ያገኘሁት። ሲሞንም ወንጌል እየሰበከ ይላል 8:26 ላይ ምዕራፍ 8 ቁጥር 26 ላይ የጌታ መልአክ ፊልጶስን ተነስ፣ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ሂድ፣ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። 4 ነጥብ። አሁን ስሰብክ ነው ቀላል እንጂ ከተማ ሁሉ በእጄ ገብቶ አጋንንትን እያገላበጥኩ የሰው ሁሉ አይን እኔ ላይ ሆኖ ብዙ ሰው ከቦኝ አገልግሎቱ እየጨመረ ባለበት ሰዓት መልአክ ድንገት መጣ። ፊልጶስ ከከተማ ወደ ምድረ በዳ ከብዙ ሰው ወደ ማታቀው ሰው ሂድ አለው። ጌታ ሆይ ብዙ አገልጋዮች አሉ፣ መልአክ ትችላለህ። ሰው ሁሉ ተሰብስቦ በእጄ ላይ ድንቅ ተአምራት እየሆነ ይሄን አገልግሎት እተዋለሁን? ድጋሚ እንኳን ሊያስብ አልቻለም። መገለጡ ከሰማይ እንደሆነ የተነገረው ራእይ ሰማያዊ እንደሆነ ሲገባው ሁሉን ትቶ ወደ ምድረ በዳ ሄደ። ከብዙ ሰው ወደ አንድ ሰው፣ ከከተማ ወደ ምድረ በዳ። እንዲህ ያለ መታዘዝ በአንድ ጀንበር አይመጣም። ብዙ ጊዜ የታዘዘ ማንነት ስለነበረው አሁንም አልከበደውም ማለት ነው ፊልጶስ። ሌሎችን የምንለውጠው በሞራልና በጀብዱ አይደለም፣ በስብሰባና በእቅድም አይሆንም። ታውቃላችሁ እግዚአብሔር ለተገለጠለት ራእይ እሺ የሚል እግዚአብሔር ከሱ ጋር ነው። ፊልጶስ እግዚአብሔር የሚያደርገውን በማወቁ በራሱ አይመካም፣ በራሱ ጠቢብ አይደለም። ለተገለጠለት ራእይ እሺ ለማለት የሚያመነታ ሰው አልነበረም። ወደ ምድረ በዳ ሄደ። እንደምታውቁ በእውነት ድንቅ ነው። ብዙ ጊዜ ከመንፈስ ቅዱስና ከተጻፈው ቃል ጋር ሙግት ስለምንገጥም እና ተጽዕኖ አምጪነታችን እንደሚገባ አይሆንም። ለምን? ለመንፈስ ቅዱስ በፍጥነት መታዘዝ ስለሚያንስ ነው። የሚመቸንን የተስማማነውን ነው እንጂ የምንታዘዘው በማናቀውና ባልገባን ጉዳይ ግን ሰማያዊ በሆነው እሺ አንልም። ብዙ ትግል እና መንፈስ ቅዱስ ግን እንዲህ አይደለም። እሺ ብለው ለሚታዘዙት ለፈቃዱ ለተገዙት ነው ሰማያትን የሚከፍት። እና ፊልጶስ አምላኩን በፍጥነት ይታዘዛል። መታዘዝ ብቻ አይደለም፣ በፍጥነት የሚታዘዝ ማንነት አለ። አብርሃም ከአገር ወጣ በማለዳ፣ ታራን ይዞ ወጣ በማለዳ። አብርሃም ልጅህን ግረዝ በማለዳ ባልጩት ይዞ እሱና ቤተሰቡን ገረዘ። አብርሃም አጋርን ከእስማኤል ጋር አባር በማለዳ ውሃ ሰጥቶ አባረራት። አቤት ሲሰብክ እኮ ቀላል ነው።
የበኩር ልጅህን አባር ማለት ብዙ ጉባኤ ብዙ ቤተሰብ ስብሰባ ነው የምትጠራው። ቢገባህም እሺ ለማለት አቅም ያንሳል። የበኩር ልጁ የሚወደው እኮ ነው። በማለዳ አብርሃም አንድ ልጅህን በሞሪያም ተራራ ሰዋ፣ በማለዳ እሳትና ቢላ ይዞ ሄደ። አቤት ስሰብክ የሚወደውን አንድ ልጁን የ3 ቀን መንገድ ይሉ ለማረድ 2 ቀን አልዘገየም። በማለዳ እሳትና ቢላ ልጁን ይዞ ጉዞ ጀመረ። ተአምር ነው። አብርሃም መታዘዝ አይደለም በፍጥነት መታዘዝ እንደምትወደኝ አወኩ፣ በራሴም ይያለው አሕዛብ በአንተ ይባረካሉ። መታዘዙና ፍጥነቱ ትገረማላችሁ። ከመጠን በላይ መሰጠት ስላለው እግዚአብሔር የብዙዎች አባት እንዳደረገው እናያለን። ፊልጶስም እንደዛው ነው። ፊልጶስ ከከተማ ወደ ምድረ በዳ ትሄዳለህ፣ ይሄን ታላቅ አገልግሎት ትተዋለህ። እነሆኝ ጌታ ሆይ። ድንቅ ነው ወገኖች ሆይ። እንዲህ ለማድረግ አቅም አለን ወይ? እንዲህ ለማድረግ አቅም አለ ወይ? ፊልጶስ ግን አቅም አለው። መታዘዝ ኤርሚያስ ሬካባውያንን ጥራልኝ። ማን ናቸው ሬካባውያን? ሶማሌዎች ኢትዮጵያ ውስጥ በስደት እንደሚኖሩት ነው እንዲገባን ብዬ ነው። መቼም አገራቸው ስላልሆነ እና ከሌላ ሀገር የመጡ እስራኤል ውስጥ የሚኖሩ ስደተኞች ናቸው። ቤተ መቅደስ ሬካባውያንን ጉዳይ አለኝ። ጥሩም ባነፋ ሬካባውያን ቤተ መቅደስ ነው ይላችኋል እግዚአብሔር። ልክ እንደናንተ ሬካባውያን ቁጭ አሉ። ይሄው መተውልሃል። ምን ላርግ? ለያንዳንዱ በብርሌ ጠጅ እየቀዳ ስጥልኝ። ጠጅ ስጣቸው። በማንቆርቆሪያ ጠጅ እየቀዳ ሰጣቸው። ይሄው ሰጣው። ምን ልበል? የሰራዊት ጌታ እግዚአብሔር ጠጅ ጠጡ ይላችኋል በላለሁ። ጠጅ ጠጡ በላለሁ። እኔም ማደርገውን አውቃለሁ። የሰራዊት ጌታ እግዚአብሔር ጠጅ ጠጡ ይላችኋል። ኤርሚያስ አንተ የምትቀባጥር ነብይ አይደለህም፣ እናውቃለን። የታዘዝከውም አምላክ በል ብሎህ ነው። ነገር ግን እንምልልሃለን፣ እኛ ባል ልጆች ሚስቶቻችን ጠጥተን አናቅም። ለምን? አባታችን ኢዮናዳብ የሬካብ ለረጅም ዘመን እንድትኖሩ ቤት አትስሩ፣ ወይን ጠጅ አትጠጡ፣ ዘላን ሆናችሁ ኑሩ አለን። ስንቴ ነው ያላችሁ? አንዴ ነው ያለን። መቼ ነው ያለው? ገና ድሮ ነው። ሞቷል እኮ እሱ። ምንድነው የከለከላችሁ? መሰረታዊ ነገር ነው። አትብሉ፣ ቤት አትስሩ፣ ወይን ጠጅ አትጠጡ ነው ያለን። እና ምን አረጋችሁ? እኛና ልጆቻችን አንድም ቀን ትእዛዙን ተላልፈን አናቅም። አሁንም አንጠጣም። አሁን ታርጌት ውስጥ ገባለት ኤርሚያስ። አያቸው አንድ እኮ አባታቸው አንድ ቀን ያላቸው ያዘዛቸው አንድ ቀን ነው። እኔ ግን ጠዋትና ማታ ነው ማዛቸው። እሱ እኮ ያላቸው ከባድና መሰረታዊ ነገር ነው የከለከላቸው። እኔ ግን ጣዖት አታምልኩ ነው ያልኳቸው። ይሁን እሱ ፍጻሜና ተስፋው የማይታወቅ ነገር ያዘዛቸው። እኔ ግን ብትታዘዙኝ በረከትን ትጠግባላችሁ ነው ያልኳቸው። በሬካባውያን ቀን ነው። ተመልከት፣ ወንድና ሴት ባልና ሚስቶቻቸው ታዘዋል። እኔ ሕያው የሆንኩ አምላክን ግን አንድም የሚታዘዘኝ አጣው። ከነሱ ካህን የሚሆን አይጠፋም ብለህ ማልላቸው አለው። የመታዘዝ ጥግ ታውቃላችሁ። እና በቱንቢ አስቀመጠ። በእውነት እግዚአብሔርን የማያውቁ አሕዛብ የተባሉ እንኳን ይንቀጠቀጣሉ፣ ይታዘዛሉ። እነዚህ እናመልካለን እናገለግላለን ለሚሉት ለፈቃዴ ለመታዘዝ ይዘገዩ ናቸው አለው። ታውቃላችሁ። ይሄ ግን ፊልጶስ በፍጥነት የሚታዘዝ ማንነት አለው። ይሄ ብቻ አይደለም፣ ተለውጦ እንዲለውጥ እግዚአብሔር በሚሰራበት ጊዜ ገንዘብ የሆነው መታዘዙ ብቻ አይደለም፣ ከወገንተኝነት የነጻ ማንነት አለው። ብዙዎቻችን የሚያስነክሰው አገራዊ ለውጥ እንዳናመጣ እንቅፋት የሆነው ዘረኝነት። ሁሉ ዘር አለው። ወገንተኝነት ሁሉ ወገን አለው። የኔ ወገንና የኔ ዘር ከሌላው ይበልጣል የሚል አስተሳሰብ የለውም። ይህንን ከዚሁ ነው የማገኘው። ፊልጶስም ለመጀመሪያ ጊዜ ለሳምራውያን ወንጌል ሰበካቸው። ሳምራውያን የማይሞከር እኮ ነው በእውነት። እሱ ሰውን በሰውነቱ እንጂ የሚያውቀው በዘርና በጎሳው በነገዱ አይደለም። ሰው ሁሉ ለሱ እኩል ነው። ሰውን ሁሉ በክርስቶስ ያያል። ተመቸኝ። ይኸውልህ መልአክ ነው የተገለጠለት። ለመልአኩ ሲታዘዝ መንፈስ ቅዱስ ቀረበው። በሰረገላ የሚሄደውን ሰው ታያለህ። መልአክ አይደለም ያለው። ለትንሹ ሲታዘዝ ታላቁ ከስላሴ አካል ከች ያለ በጆሮ እንደ ጓደኛ ወራው ጀመር። ያ ሰረገላ የሚነዳው ምን ላርገው? ሩጥና ተገናኘው። እንዲያውም ላንብብላችሁ ቁጥር 29 ላይ ወደዚህ ሰረገላ ተቀምጦ ነበር።
የኢሳይያስ መጽሐፍ ያነብ ነበር ኢትዮጵያዊ ጃንደረባ። መንፈስ ቅዱስ ማለት ነው። መንፈስ ቅዱስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩ ኢሳይያስ መጽሐፍ ሲያነብ ሰማና ይላል መንፈስ ቅዱስ በጆሮ ፊልጶስ አቤት ጌታ ሆይ ያን ባለ ሰረገላ ሩጥና ተገናኘው። ሮጦ ተገናኘው። በፊት መልአክ ነው የሚያወራው፣ አሁን ከስላሴ አንዱ ጓደኛው ሆኖ ቁጭ አለ። ተመቸው ማለት ነው። እና ሂድና ይሄን ሰው ተገናኘው። እስራኤላዊ ነው አላለም። ማንም ይሁን ሰው መሆን በቂ ነው። ሮጦ ለኢትዮጵያዊ ጃንደረባ ሰበከ። ሰማሪያ ኢትዮጵያዊ ጉዳዩ አይደለም፣ ሰው መሆን ብቻ በቂ ነው። ለፊልጶስ ከሰበከው በኋላ ካጠመቀው በኋላ አሁን ታውቃላችሁ በእግሩን የሄደው ወደ ምድረ በዳ ለሰውና ለቋንቋና ለብሔር እኩል ማንነት ስላለው የማያመነታ የማይዘገይ ልብ ስላለው አሁን የመጣው ዳመና ነው። አንተን በፈረስ አይደለም የምትሄደው፣ ዳመና ላይ ቁጭ በላለው። አሁን ሄሊኮፕተር በለው ጀት በለው እኮ ያኔ እና ጊዜ እንዳታባክን ቁጭ በላለው። አብርሮ በአዛጦን ከተማ ገበያ መሃል ቁጭ አደረገው። አዛጦን ማነች? የፍልስጤም ከተማ ነች። ተመችተኛል። ፍልስጤም ማንም ሐዋርያ አይሄድም። ሊሄድም ካለ 3 ዓመት ገና ተምሮ ነው። ገና በካቦ ከጭቃ እንደመጎተት ነው። ፍልስጤምና አይሁድ አይጥና ድመት የጎልያድና የዳዊት ዘሮች በጣም ደበኞች ይገርማችኋል። ነገር ግን ይሄን የጥል ግድግዳ በክርስቶስ እንደፈረሰ ፊልጶስ አውቋል። በዳመና ላይ አስቀምጦ በአዛጦን ቁጭ አደረገው። እንዲያውም ቁጥር 39 አካባቢ ፊልጶስም ይላል ቁጥር 40 በአዛጦን ተገኘ፣ መንፈስም ፊልጶስን ነጠቀው። ጃንደረባ ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄን ነበር። ፊልጶስ ግን በአዛጦን ተገኘ። አዛጦን በፍጹም የማይገመት ነገር በፍልስጤሞች በገበያ መሃል ክርስቶስን ይሰብክላቸው ጀመር። ለመጀመሪያ ጊዜ ለፊልጵያስ፣ ለመጀመሪያ ጊዜ ለፍልስጤሞች፣ ለመጀመሪያ ጊዜ ለቂሳሪያ ሰዎች፣ ለኢትዮጵያ ሰዎች፣ ለሰማሪያ ሰዎች እና ለሰዎች ሁሉ የተዘጋጀ ማንነት ነበረው። ዘረኛ አይደለም። ድንበር ዘለል ሚሽነሪ ነው። ታውቃላችሁ 3 ዓመት ተኩል በአምላክ ተምሮ መንፈስ ቅዱስ አርፎበት ጴጥሮስ በድብቅ ለአሕዛብ ይሰብካል። አይሁዳዊ ጓደኞቹን ሲያይ ይደበቅ ነበር። ጳውሎስ ግብዝ ነህ አንተ፣ ያ ሁሉ እሳት ወርዶብህ፣ ያ ሁሉ ማዳበሪያ ፈሶብህ፣ ለሰው ልጆች እስከ ፀሐይ መውጫ እንድሰብክ ተነግሮ ለአሕዛብ ስትሰብክ እየተሰቀክ ነው። አየ ትክክል አይደለም። በርናባስም ግብዝ ነው ካንተ ጋር። ጳውሎስ በድፍረት ገሰጻቸው። ለምን? ዘረኝነት የአብርሃም ልጅነት ይበልጥባቸዋል። መንፈስ ቅዱስ በሙላት ሊሰራ ያልቻለው አንዱ የሚያስነክሰው የኔ ዘር፣ የኔ ጎሳ፣ የኔ ብሔር የሚል ማንነት ፊልጶስ ዘንድ የለም። እንዲያውም አታምኑ ለፍልስጤም ከሰበከ በኋላ ቂሳሪያ ሰውን የሚበሉ የተባሉት አደገኛ ህዝብ መሃል ለ20 ዓመት ብቻውን ወንጌል ሲሰብካቸው ነበር። ይህንን ሐዋርያ ሥራ ላይ ተጽፏል። ለብቻው ተናንቆ ሴክሬታሪ የለው፣ ደሞዝ ቢሮ የለው እና ጳውሎስና የሚሽን ግሩፕን በቂሳሪያ አያሌ ቀን ቤቱ ተቀበላቸው። 4 ድንግል ልጆቹም ያገለግሏቸው ነበር። ጳውሎስ ሊሰብክ ሄዶ ነበር። ፊልጶስ ቀድሞት መስቀሉን ተክሎታል። ለሰዎች፣ ለነገዶች፣ ለብሔሮች ሁሉ ከወገንተኝነት የነጻ ማንነት። እነ ጴጥሮስ እንዲህ አልነበሩ። ጴጥሮስ ብዙ ጊዜ ነግሬህ እምቢ ብለሃል፣ ለምትወዳቸው ለአይሁድ ህዝቦች ሐዋርያ ሁን በቃ። ጳውሎስ ለአሕዛብ ሐዋርያ ይሆንልኛል። ለምን? የአሕዛብ ልብ የለህም አንተ። ስለዚህ የተመቸኝ ዋናው ቤተክርስቲያን ሳትሆን አንጾኪያ ነች። ነገድ፣ ጎሳ፣ ብሔር፣ ሀብት፣ ደሃ፣ ወንድ፣ ሴት የማትለዋ ከሷ ነው ሚሽነሪ ለዩልኝ ምለው። በርናባስና ጳውሎስን አውጡልኝ ምለው። እናንተ በቋንቋ በብሔራችሁ ቁጭ በሏላችሁ። አለቀ። ከባድ ነው። ብዙ ተጽዕኖ ሊያመጣ ሲገባው ደሞዙ ያነሰው ገድሉ የቀነሰው ለምንድን ነው? በደም ውስጥ ዘረኝነት አለ። ገርማችኋል። አስነከሰው በጣም። ይሄ ሰው የሚታዘዝ ብቻ ሳይሆን ሰውን በሰውነቱ የሚያይ ሰው ተኮር እግዚአብሔር እንደሚያይ አይኑ የተገጠመለት ሰው ነው። እና ሶስተኛው ማንነቱ ነው። ምዕራፍ 8 ቁጥር 5 ላይ ፊልጶስም ወደ ሰማሪያ ወርዶ ክርስቶስን ሰበከላቸው። ተአምር ነው። አዲስ ኪዳን እኮ በእጁ የለም።
የምታነበውን ታስተውላለህን? እንደሚታረድ በግ በሸራጆቹ ፊት ዝም አለ። ስለማን ነው የሚናገረው ኢሳይያስ? ላስረዳ ፍቀድልኝ አለው። ከሚያነበው ኢሳይያስ መጽሐፍ ጀምሮ ክርስቶስን ሰበከለት። ክርስቶስ በብሉይ ኪዳን በጥላ በምሳሌ ኮን የተቀመጠው እንደ አዲስ ኪዳን አልተብራራው። በብሉይ ኪዳን ብቻ ክርስቶስን መስበክ ከቻልክ አስገራሚ የእግዚአብሔር ቃል ዕውቀት አለ ማለት ነው። ፊልጶስ ክርስቶስን የሰበከላቸው ዳዊትን አይደለም፣ አብርሃምን አይደለም። እነሱ ጥላና እግረ መንገድ ናቸው። መጽሐፍት ሁሉ ስለኔ ይናገራሉ እንደተባለ ፊልጶስ ለጃንደረባውም ለሰማርያ ሰዎችም ኢየሱስን ሰበከላቸው። የቅዱሳት መጽሐፍ ዕውቀት አለው ማለት ነው። ተለውጦ የሚለውጥ ሰው ማን ነው? የሚታዘዝ ብሔርተኛ ያልሆነ ቅዱስ ቃሉን የተሞላ ነው። ሶስተኛ ወገኖች በእግዚአብሔር ቃል የተሞላ ነበር። ጳውሎስም ወደ ምኩራብ እየገባ የብሉይ ኪዳንን እየተረጎመ ክርስቶስ እርሱ መሲህ እንደሆነ ያስረዳቸው ነበር። ለ2 ዓመት ሙሉ ክርስቶስን ሰበከላቸው። ድንቅ ነው። በመንፈስ እየተቃጠለ እና አቂላ ጵርስቅላ እና አጵሎስ ክርስቶስን ይሰብኩት ነበር ይላል። ትደነቃላችሁ። ወንጌል እኮ በእጃቸው የለም፣ መልእክት በእጃቸው የለም። በብሉይ ኪዳን መጽሐፍት እየተነዱ ነው። ነገር ግን ክርስቶስን ያብራሩላቸው ነበር። ባለፈው እንዳየነው ትላንት እስጢፋኖስም በጥበብና በመንፈስ ተሞልቶ ክርስቶስን ሲገልጥላቸው መቋቋም አቃታቸው። እዚሁ ምዕራፍ 7 ላይ አንብበናል። እና ልክ እንደ ጓደኛው ፊልጶስም መታዘዝ ብቻ አይደለም፣ ሰውን በሰውነቱ ማየት ብቻ አይደለም፣ የቅዱስ ስክሪፕቸር ኖሌጅ አለው። ሕጉን፣ ነቢያትን፣ መዝሙርና የጥበብ ቃል ሁሉ እንደነ እዝራ የተሞላ ሰው ነበር። ወገኖች ሆይ ተለውጠን የምንለውጠው አንዱ ቅዱስ ቃሉን ስንሞላ ነው። መስማት ከእምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። ካልሰሙ እንዴት ያምናሉ? ካላነበብክ እንዴት ትሰብካለህ? ልጄ ጢሞቴዎስ ሆይ ራስና ሌሎችን ለማዳን ጥበብና ጽድቅ ያለበትን ቅዱስ ቃሉን ታነብ ዘንድ ተጠንቀቅ። በሄድክበት ሁሉ ወንጌል ሰባኪነትን ስራ አድርግ፣ ተጠንቀቅ። ኔሮ አንገቴን በመጥረቢያ ሊቆርጠው ነው፣ ተፈርሞልኛል፣ መሞቴን አውቄያለሁ ልጄ ጢሞቴዎስ። ስለዚህ ስለበረደኝ በርኖስ አምጣልኝ፣ በፍጥነት ናልኝ። ሌላ ምን ላምጣልህ? በብራና ላይ የተጻፉትን ቅዱስ መጽሐፍ አምጣልኝ። ልትሞት አንድ ቀን ቀርቶ በብራና የተጻፉ መጽሐፍ ምን ያደርግልሃል? እያነበብኩት ሞታለሁ። 14 መጽሐፍ የጻፈ ሰው እኮ ነው። ይገርማችኋል እግዚአብሔር ቃል ያለው ፍቅር። ለምን? ለምድር ሰው ለአዳም ልጅ ብቸኛ ተስፋው ቅዱሳት መጽሐፍት ናቸው። ይሄን ካልመገብናቸው፣ ይሄን ካልገለጥንላቸው ወገኖቹ ህዝባችን በጨለማ ውስጥ እንዳለ ለነግራችሁ ፈልጋለሁ። እና አገር ለዋጭ ፊልጶስ ሰውን በሰውነቱ የሚያይ ታዛዥ ብቻ ሳይሆን ቅዱስ ቃሉን ያጠና እግዚአብሔር ገበታ ህዝብም ሲጠራለት ለመስበክ የተዘጋጀ ሰው ነበር። እና ዛሬ ካላጠና ነገ መስበክ አትችልም። የእግዚአብሔር ቃል እንደ ቧንቧ ከሆድህ የሚወጣ አይደለም። ጓዳ ያጠናኸው ነው በአደባባይ መንፈስ ቅዱስ የሚገልጥልህ። አፍህን መክፈት ይጠይቃል፣ ማጥናት ይጠይቃል፣ ማንበብ ይጠይቃል፣ ማሰላሰል ይጠይቃል። ህዝብን ሰብስበው ሲያመጣል ተአምራትና ድንቅ አድርገህ ከሸኛቸው ተታለልክ። ተአምራትና ድንቅ እኮ ሚዜ ናቸው፣ ህዝብን የሚጠሩ ናቸው። እና ሙሽራው ወንጌል ነው፣ ቃሉ ነው፣ ኢየሱስ ነው። በተሰበሰበው ህዝብ ሁሉ በቀኝና በግራች ስልክ ቁጥርሽ እያልክ ከላካቸው ገደልካቸው። ጸጋ ስጦታ ያስፈልግም ማለት አይደለም። ጸጋ ስጦታዎች ግን አያድኑም። የሚያድነው ወንጌል ነው፣ የሚያድነው ክርስቶስ ነው። የጸጋ ስጦታ ሚና ምንድነው? እንደ ፊሽካ ሰው መጥራት ብቻ ነው፣ አለቀ። ዛሬ ከለምጽ ብታድነው ነገ ይሞታል። ዛሬ ከሞት ብታስነሳው ነገ ይሞታል። ከሰማ የማይሞተው ወንጌልን ሲያምን ነው። እንደዛ ነው። አየ ቃሉን ትንሽ አርግ ጸሎት ረዘም አርግልን የሚባልበት ዘመን ቃሉን ትተህ ወደ ጸሎት ግባልን አርቲፊሻል ወንጌል እየሰበኳቸው አይደለም፣ ልዩ ወንጌል እየሰበኳቸው ህዝቡን ከቃሉ አፋተው የውሮች ገደል የሚገቡ ጽዋቸው እስኪሞላ ትግስቱ ብዙ ነው። እኛ ግን ወገኖች ሆይ ይሄንን የዘላለም ወንጌል ከፀሐይ መውጫ እስከ መግቢያው ልንሰብክ አደራ ተብለናል። የማይለወጠው ወንጌል ከክርስቶስ ውጪ የሚሰብክ የተረገመ ይሁን። ቃሉ ነው የሚለው፣ ድጋሚ ላለው የተረገመ ይሁን ይላል ጳውሎስ። እና እነዚህ ሁለት ጃንደረቦች ልበላቸው በእውነት እስጢፋኖስና ፊልጶስ ለክርስቶስ ጃንደረቦች፣ የክርስቶስ ወታደሮች፣ አንጀት አርስ አገልጋዮች
በሄዱበት ሁሉ ክርስቶስን ይገልጡላቸው ነበር። ቃል የተሞላ ነው። አራተኛውን እዩ፣ ለተልኮ የታመኑ ናቸው። ምዕራፍ 8 ቁጥር 38 ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለው። ሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ። ከየት ነው የወረደው? የወረደው ከበጅሮንድ የኢትዮጵያ የግምጃ ቤት ኃላፊ ይሁን ውጭ ጉዳይ ሚኒስትር ይሁን ማዕረጉን አላውቅም፣ ግን ጃንደረባው ቀላል ሰው አይደለም። ከኢትዮጵያ እስራኤል ድረስ ለብቻው አይሄድም፣ አጃቢ ያለው እና የመንግስት ባለሟልና ባለስልጣን ነው፣ ባለጸጋ ነው። ሰረገላው ወገኖች ምቹ ሰረገላ ነች። አየ ፊልጶስ የተቀመጠው ከውጭ ጉዳይ ሚኒስትር ጎን ነው። የተቀመጠውስ በህልሙ ሊያየው የሚፈልገው ሰረገላ ላይ ነው። ከዚህ ሰረገላ በቀላል አይወረድም ብራዘር። እኔ በሆን ምን እላለሁ? ተራሰው ምድረ በዳ ይበቀልኩን ጉዳይ እንዳልመስለው መግቢያ ነው የምሰጠው። ብራዘር ማን መሆኔን ክብር ለእግዚአብሔር ይሁን እንጂ ለዋለውም ለመግቢያው ይኸውልህ ሰማርያ ሄጄ አጋንንቶች እንደ ሾላ ነው የረገፉት። እኔ ወንድም አየ እጅ ተጭኖ በነ ጴጥሮስ አገልግሎት የተሾምኩ ነኝ። እኔ ባሪያ ደሞ መልአክ አይገለጥልኝ መሰለ? በሱ ስገረምስ መንፈስ ቅዱስ አይገለጥልኝ መሰለ? ገና አንተ እየመጣህ አውቄ ነበረ። አንድም ሲለው አታውም። ገና እንደ ተቀመጠ ከኢሳይያስ ጀምሮ ኢየሱስን ሰበከው። ፊልጶስን ሊሰብከው አይደለም የተደረከው። ይኸውልህ ለማንኛውም ኢትዮጵያ ከመጣው ስልኩ ቁጥሬን እንካም አላለው። እንጀራ አልጋገረበት። በእውነት ነው የምላችሁ። ኢየሱስን ከሰበከ በኋላ ከሰረገላው ላይ ወረደ። ተልኮ ተኮር እንጂ ምቾት ተኮር ገንዘብ ተኮር አይደለም። ወንጌሉን ለራሱ ጥቅም እንጀራ የሚጋግር የተረገመ ይሁን። በእውነት ነው የምላችሁ። መሞት ይሻላል። የክርስቶስን ሞትና ትንሣኤ ለራሱ እንጀራ የሚጋግር ገስታውስ እያለ በህይወት ባይኖር ይሻላል። ወንጌሉን ከሚያቆስል አይደለም ከሚያደማ ቅዱሳንን ወደ ሰማይ ቢሄድ ይሻላል። ፊልጶስ እንዲህ ያለ ንክክ የለውም። ላርግ ቢል ወገኖች ሆይ ለውጭ ጉዳይ ሚኒስትሩ የመዳን ምክንያት ነው። በተአምራትና በድንቅ የተሞላ ነው። ጃንደረባው ኪስ መግባት ለራሱ እንጀራ መጋገር አቅቶት አይደለም፣ አያደርገውም። ውጤቱን ስለሚያውቀው መራራ ስለሆነ እንደ ሲሞን ሲሰጡት የሚሰጥ አይደለም። እጅ በመጫን መንፈስ ቅዱስ እየተሞላ ኪሱን በገንዘብ የሚያደልብ አይደለም። ይሄ የኢትዮጵያ ጃንደረባ ነው። ፊልጶስስ የክርስቶስ ጃንደረባ ነው። ሁለት ጃንደረባዎች ተገናኙ እንዴ ይላል። አስገራሚ ነው። ከሰረገላው ላይ ወረደ። እንደ ይሁዳ ከመባ የሚቦጭቅ አይደለም። እንደ አካን ከምርኮ የሚወስድ አይደለም። እንደ ነጊያዝ ለምጹን ካነጻ በኋላ ለራሱ እንጀራ የሚጋግር አይደለም። ታውቃላችሁ። እንደ ሐናና ሰጲራ በመሸቀጥ ወንጌሉን ለራሱ ሊያዞር የሚፈልግ አይደለም። መንፈስ ቅዱስ ልቡን ያያል። ተልኮ ተኮር እንጂ ጥቅምና ምቾት ተኮር አይደለም። በዚህ ሚዛን ስንቱ ያልፍ ይሆን እኔ አላቅም። እና የመጨረሻው ለተልኮ የሚተጋ ነው። በእውነት ምዕራፍ 21 ሐዋርያት ሥራ ቁጥር 8 ላይ እሱን አንብና ጨርሳለሁ። ምዕራፍ 21 ቁጥር 8 ሁላችሁ የምታውቁት ነው። በነገው ሞተን ወደ ቂሳርያ መጣን። ከሰባት አንድ በሚሆን በወንጌላዊ ፊልጶስ ቤት ገብተን እርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ 4 ድንግል ሴቶች ልጆች ነበሩት። አያሌ ቀን ተቀምጠን ሳለ ይላል ምዕራፍ 21 ቁጥር 8 በነገው ሞተን ወደ ቂሳርያ መጣን። ከሰባት አንድ በሚሆን በወንጌላዊ ፊልጶስ ቤት ገብተን ተቀመጥ። ለእርሱም ትንቢት የሚናገሩ 4 ድንግል ሴት ልጆች ነበሩት። አያሌ ቀን በቤቱ ተቀመጠ። ይሄ ሰው ለተልኮም የሚተጋ ነው በእውነት። እና ተልኮ ተኮር ብቻ ሳይሆን የሚተጋ ብቻ ሳይሆን በተልኮ የሚተጋ ሰው ነው። እና በቂሳርያ ጳውሎስ ወንጌል ሊሰብክ ከወንጌል ክሩ ጋር ሄደ። አስቀድሞ ፊልጶስ ቤት ተከራይቶ መስቀሉን ተክሎታል። ተገረመ ጳውሎስ። አያውቀውም ጳውሎስ ይመስለኛል። ባሪያዬ ወንድሜ ረዳቴ ጳውሎስ አልቤርጎ አትንከራተትም፣
እኔ ቤት ገባለው። አያሌ ቀን ጳውሎስና የወንጌል ግሩፕ በቤቱ አስተናገዳቸው። ይሄው ሌማትህ ነው፣ አልጋ ያልጋህ ነው፣ አትሳቀቅ፣ ለአያሌ ቀን ኑር አለው። ቤቱንም የተሰጠ ነው ማለት ነው ሰውየው። አንዳንድ አገልጋዮች ኃያላን ናቸው፣ ልጆቻቸው ግን ቤቱን ያፈርሱታል። ታውቃላችሁ የፊልጶስ ልጅ አራቱም ሴቶች ድንግል፣ አራቱም ነብይ ናቸው። አታምኑ። ከወንድ ጋር ተነካኩ ይመስለኛል። ድንግል ነብይ ማለት ምንድነው? ከኔ ይልቅ እናንተ ታውቃላችሁ። አባትየው እሳት፣ ልጆቹ ነበልባል ሆነው ቁጭ አሉ። አስገራሚ ነው። ቁርስ ምሳ እራት ለነ ጳውሎስ ይመግቧቸዋል ሴቶቹ። የእንቁላል ፍርፍር ከመገለጥ ጋር ነው የምትሰጠው። ለዛ ነው ምሳ ከመገለጥ ጋር። አራት ነብይ አልበዛም እንዴ? ጋራጅ ገባህ እኮ ማለት ነው። አባትየው የተሰጠ ልጆቹ እሳት፣ አራት እጥፍ አራት ልጆች። ሳሙኤል እንደዛ አይደለም፣ ልጆቹ ጉቦኛ ናቸው። ጥፋቱ ከአባቱ አይደለም። ከሳሙኤል ለአገልግሎት ሲዞር እናትየው ጥርስ ነክሳ ላሳደገች ይሆናል። ታውቃላችሁ ኤሊ ይቀድሳል፣ ልጆቹ አልቤርጎ ዝሙት ይሰራሉ። እንደዛ አይደለም ብዙዎቹ። የዚህ ፊልጶስ ግን እሱ እሳት፣ ልጆቹ ነበልባል ሆነው ቁጭ አሉ። ሰውየው በውጭ ብቻ ሳይሆን በቤትም ለወንጌል ስራ እጅግ የሚተጋ ነው። አስገራሚ ነው። ቤቱ ለክርስቶስ፣ ልጆቹ ለክርስቶስ፣ ገንዘቡ ለክርስቶስ፣ ያለውን ሁሉ ወደ ኋላ ማይል ትጉ ሰው እንደሆነ ጽፎልናል። ውጤቱ ምን ሆነ? በእውነት ውጤቱ በጣም አመርቂ ነው። ፊልጶስ ባለበት አጋንንት አይኖርም። እንዲያውም ቁጥር 8 ላይ ምዕራፍ 8 ቁጥር 8 እርኩሳን መናፍስትም ይላል። ቁጥር 7 በታላቅ ድምጽ እየጮሁ ከብዙ ሰዎች ይወጡ ነበር። ፊልጶስን ሲያዩ በታላቅ ድምጽ እየጮሁ ሰላምታ እየሰጡ ይለቃሉ። ብዙዎቹ ደስተኞች ሆኑ፣ ብዙዎች ከክፉ አገልጋዮች ነፃ ወጡ። ታውቃላችሁ እና ኢትዮጵያዊ ለክርስቶስ ገቢ ሆነች። ፍልስጤም፣ ቂሳሪያ፣ ሰማሪያ አራት አገሮችን ለኢየሱስ ማረከ ሰውየው። የኢትዮጵያንም ባለውለታ ይመስለኛል ፊልጶስ። በጃንደረባ በኩል ወንጌል ያስተዋወቀን እሱ እንጂ ሌላ አምላኪ ነበር ምን ሆነው ቀድሞ ባይደርስልን እግዚአብሔር በሱ። አንድ የተመቸው ሰው አራት ከተማ ለክርስቶስ ይማርካልን? ይሄው አንድ የተመቸው ካለ ማህበረሰብን አይደለም ቤተክርስቲያንን አይደለም አገርን መቀየር የሚችል የዓለም ብርሃን እንዳለው ኢየሱስ ፊልጶስ የዓለም ብርሃን ነው ቁጭ አለ። የክርስቶስ ብርሃን በፊልጶስ ተገለጠ ማለት ነው። ብዙዎች መንፈስ ቅዱስ እንዲሞሉ ወንጌል እንዲሰራጭ ከአጋንንታዊ ሥራ ነፃ እንዲወጡ ምክንያት የሆነ ፊልጶስ ተለውጦ ለዋጭ ማህበረሰብን ሳይሆን አገርን የቀየረ ደንበር ዘለል ሚሽነሪ ሆነ። ከመተተኛና ከደጋሚ ህዝቡን ነፃ አወጣ። ወገኖች አንድ ደቂቃ አለኝ። በእውነት በዚህ ጉባኤ ላለን መልእክተኞች ከፊልጶስ ይልቅ ብዙ ብጽና አለን እኛ። ለምን? ወንጌል አለን፣ ቴክኖሎጂ አለን፣ ብዙ ዕውቀት፣ ብዙ መረጃዎች አሉ። እንደሱ በምድረ በዳ ባህያ እንደምንጓዝ አይደለም። ብዙ ቴክኖሎጂ የተመቻቸልን፣ ነገር ግን ተለውጦ ለመለወጥ ዝግጁ ነን ወይ? እንደ ፊልጶስ መንፈስ ቅዱስ ከተመቸነው አገር በእኛ ሊለውጥ እንደሚችል እናምናለን ወይ? ከከተማችን ውጪ ብዙ አጋንንቶች እንደ ሲሞን በመዳፋቸው ስር የከተቷቸው እንዳሉ፣ ተብታቢ ደጋሚ መጽሐፍ ገላጭ ብዙ እንዳለ አናቅም ወይ? ቅዱስ ቃሉን ቀላቅለው ከወንጌል ያራቋቸው ክርስቶስን የሸፈኑ እንዳሉ አናቅም ወይ? ተረኛው ፊልጶስ ማን ነው? እኔና እናንተ ነን። ምን ላርግ እንደ ፊልጶስ ለመሆን? ለተገለጠልኝ ሰማያዊና ቅዱስ ቃል ራእይ መታዘዝ ነው ወገኖቼ። ሁለተኛ ምን ላርግ? ከወገንተኛ ከብሔርተኝነት ነገር ነፃ መውጣት አለብን። ኢትዮጵያዊ የሚያስነክስ ጉዳይ፣ እስከዛሬ በጦርነት የዘፈቀን ጉዳይ ታውቃላችሁ። ምንም ሳያንሰን እርስ በርስ ተበላልተን ልናልቅ። ቤተክርስቲያን የሰውን አእምሮ ካልቀየረች፣ ሰው ሁሉ ክቡር እንደሆነ፣ ሰው ሁሉ እኩል እንደሆነ ካልሰበክን ወገኖች ምን ተስፋ አለ? አንገቱ ላይ መስቀል በደረቱ ሽጉጥ የያዘ አገልጋይ መሆን የለብንም። ሰዎችን ለማስታረቅ ከፈለግን ሰውን በሰውነቱ እኩል ማየት የምር መሆን አለበት። ይሄ 3 ቅዱስ ቃሉን ለማጥናት ዝግጁ ነው ወይ? ብቸኛ ተስፋ በእውነት የተብራራውን የእግዚአብሔርን ቃል ስታጠና ማምለክህ እንደሆነ ታውቃለህ።
ህዝቡ የተጠማው ቅዱስ ቃል ነው። እኛ ምን መግበው ሌላ እንዳይሆን መጠንቀቅ አለብን። ፊልጶስና እስጢፋኖስ እንደዛ ነበሩ። ለተልእኮ ታማኝ ነህ? የብልጥግና የክብርና የዝናን ኬላ ለማለፍ ሰልጥነሃል? በእጅ ላይ ባለጠጎች ባለስልጣኖች ቢመጡ ከወንጌል ውጪ ላትነካካ ለኢየሱስ ጃንደረባ ለመሆን ዝግጁ ነው ሆይ? ዝግጁ ናቸው እነ ፊልጶስ። ትጋትን ትጨምራለህ? የኋላውን ትተህ ወደፊት ለመዘርጋት ያልተደረሱ ከተሞች እንዳሉ አውቀህ በደረስክበት ብቻ ተኮራርተን ማትቀመጥ ማንነት አለ። ፊልጶስ እንደዛ ነው። እግዚአብሔር ፊልጶስ ማለት ፈረሰኞችን ይወዳል ማለት ነው። ኢዮብ ላይ ፈረስ ጌታውን አስቀምጦ ወደ ጦር ሜዳ ሲሄድ የጦር ሻቦላ ድምጽ ሲሰማ እሰይ ጦር ሜዳ ደረስኩ ይላል። ፊልጶስ እንደዛ ነው። አስገራሚ ፈረሰኛ ጌታውን በጀርባው አዝሎ ወደ ጦር ሜዳ የሚገሰግስ ማለት ነው ፊልጶስ። እንደ ስሙ እንዲሁ ነው። ስለዚህ ነው መንፈስ ቅዱስ በእኛ ሆኖ የክርስቶስን ወንጌል ለዓለም ሁሉ ለማዳረስ ብዙ ጸጋ ኃይልና ጥበብ ይዞ መጥቷል። ዝግጁ ነህ ሆይ? እንደ ፊልጶስ እነሆኝ ትለዋለህ? እግዚአብሔር ያድርግልን። እንጸልያለን። ወገኖች ሆይ መልእክት አለኝ። ልጄ ሆይ ለኔ ፊልጶስ አንተ ነህ። ፈቃዴን ልፈጽምብህ የሰው ልጆችን የዘላለሙን ወንጌል ላደርስ የመረጥኩ አንቺን ነው፣ አንተን ነው። ለዚህ ለተገለጠልህ ራእይ ለመታዘዝ ዝግጁ ነህ? ከቋንቋ ከብሔር ከነገድ ከጎሳ ጣጣ ወጥተሃል ወይስ እዛ እቋሪና ረግረግ ውስጥ አለ? ልጄ ሆይ አይመጥንህም ውጣ የሚለው ሰው አለ ማለት ነው። ቅዱስ ቃሉን ታጠናለህ በቤትህ። ብዙ ሰዎችን ወደ ታድሶ ሊያመጣ ሪቫይቫል ሊለኮስ እንደሆነ ታውቃለህ። የመጡትን ሰዎች ለመመገብ ቅዱስ የእግዚአብሔር ቃል ሙላት አለሽ ወይ? ይሞግትሻል። ለተልኮህና ለተልኮሽ ታማኝ ነሽ? አትቀላቂውም፣ አትሸቅጭውም፣ አትለውጭውም፣ በሚጠፋ እንጀራ አትቀይሪውም። ለተልኮሽ እንደ ከምቾት ሰረገላ ትወርዳለህ። ከሚያማልሉ ባለጠጎች ትርቃለህ፣ ራስን ትጠብቃለህ። ልብህ የተሞላው በተልኮ ብቻ ነው። ፊልጶስ እኔ በተልኮ ተሞልቻለሁ ይለናል። ትተጋለህ ሆይ? የኋላውን እየተውክ ወደፊት ለመዘርጋት ቤትህን፣ ልጆችህን፣ ገንዘብህን፣ ገበታህን ሁሉ ለወንጌል ለማዋል ዝግጁ ነህ? የምትቆጥበው የምትሳሳው አለ ከኢየሱስ። ፊልጶስ ሁለንተና የተሰጠ ነው ይለናል። በእውነት እግዚአብሔር ተለውጠን አገርን እንደ ፊልጶስ ቤተክርስቲያንን ማህበረሰብን አይደለም አገርን እንድንለውጥ በጸጋው ይርዳን። አሜን አሜን።